ጽናት ተደብቃ ስልክ ስታወራ ከአባቱ ጋር ኪራ አገኛት። ምሩዬም ተሽሏት ተመልሳ ወደ ፍቅር ህይወቷ ተመልሳለች። ናሆምም በደስታ ተሞልቷል። ዛሬ በጣም ደስ ብሎኛል። እንግዲህ ሶሲም የኪራም ጓደኛ ቤት ውስጥ የሉም። የተጻፈውን ደብዳቤ ብቻ ነበር ኪራ ያገኘው። ምን ተፈጠረ? በጣም ደስ የሚሉ አሪፍ ነገሮች፣ እኛ የምንፈልጋቸው ነገሮች በዛሬው ክፍል ላይ ተፈጽመዋል። ምሩዬም ተሽሏት ደግሞ ወደ ቤተሰብ ወደ ሁሉም ነገር ስለተመለሰች በጣም ነበር ደስ ያለኝ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ውድ የተከበራችሁ ቤተሰቦቼ እጅግ በጣም አሪፍ ነበር ዛሬ የጽናት ድራማ። ሁሉም እኛ የምንፈልገው ነገር ሆኗል። ምሩም ካሰብኑ በላይ በጣም ደህና ሆና ወደ ፍቅሯ ወደ ቤቷ ተመልሳለች። ሁሉም ቤተሰብ በጣም ደስ ብሏቸዋል ማለት ነው። ምክንያቱም እሷም ተሽሏት ስለመጣች እሷም አንቺ እኮ ምሩዬ አንቺን ካጣሁኝ ብሏታል ማለት ነው። ናሆም አንቺን ካጣሁኝ ህይወቴ እኮ ይጨልማል ብሏት ነበረ። እኔም ደግሞ ባመመኝ ሰዓት ያንተን ህይወት አጨልማለሁ ብዬ በጣም ፈርቼ ነበር ስትለው አቁሜ አታውሪ ነበር ያለው። የልብ ህመምተኛ እንደሆነችና እንደምትሞት እሱ ራሱ ማሰብ አይፈልግም። ምክንያቱም ፈጣሪ እስካለ ድረስ ከሷ ጋር በደስታ ነው መኖር የሚፈልገው። በጣም ልብ ያለው በጣም ጀግናና የፍቅር ሰው ነው ናሆሜ ማለት ነው። ይሄም ይገባዋል። ምሩም ደግሞ እሱ ይገባታል። ትክክለኛ ፍቅር ይገባታል። መንከባከብ ወይንም ያለው ነገር ናሆም እያደረገላት ያለው ነገር ለምሩ ይገባታል ብዬ ነው የማስበው ማለት ነው። እንግዲህ ጽናትና ኪራ መሀል ላይ ያለው ነገር እንግዲህ የተቋጨ ይመስለኛል። ገና እንግዲህ በዛሬው ጥግ እየሄዱ ወይንም ደግሞ ወደ ዳር እያሉ ነው ማለት ነው። ጽኑዬና ኪሩዬ እንግዲህ አንድ ላይ ሆነው የበፊቱ ፍቅራቸው ሰላማቸው ተመልሶ መተሳሰባቸው፣ እሷም ለሱ እሱም ለሷ የሚያስቡት እንትን የሚሉት ነገር ያ ነገር ይመለሳል ብዬ ተስፋ አደርጋለሁ። የዛሬው እንግዲህ የጽናት ጓደኛም ውጭ ላይ ካፌ ላይ ኪራ ጋር እያወራች ነበረ። እሷም ለሱ ስሜት እንዳላት ነግራዋለች። እኔም ደግሞ እሷ ጋር ያለው ያንተ ፍቅር እንዳልተቀየረ ነው ማቀው ብለዋለች። እሱም ደግሞ ያንተ ስሜት ወይንም ደግሞ ስለ ጽናት ያለህ ነገር አልተቀየረም ወይ ስትለው በጭራሽ የሚቀየር አይደለም። ይሄ እኮ በቀናት የሚሄድ በቀናት የሚመለስ እኮ ፍቅር አይደለም። የእውነት ፍቅር ነው ከሷ የያዘኝ። ግን ደግሞ አሁን ላይ እሷንም እንዳላስጨንቃት ወይኔ ከቤት እወጣለሁ እያለ ነበረ። እሷ ግን ችዬ ውጪ ማለት አልችልም እያለ ነበረ። ብቻ በጣም ነገሮቹ ሊታረቁ እንደሆነና በቃ አንድ ላይ ለመሆን እየተቃረቡ ይመስለኛል። አሁን ላይ እንግዲህ ሳሎን ቤት ሶሲ ተኝታ ነበር ማለት ነው። እሷ እንግዲህ የጽናት ጓደኛ ሳሎን ቤት ተኝታ እያለች እሷም አውቃ ነበር እንደዛ ያደረገችው። ምክንያቱም ጽናትንና ኪራን አንድ ላይ ለማሳደር ወይም እንዲቀራረቡ ለማድረግ ነበር ይሄን ያደረገችው። በጣም ነበር የተመቸኝ ማለት ነው። ምክንያቱም ኪራንና ጽናትን ለማቀራረብ የሚሞክር ሰው እኛ በጣም ነው የምንወደው ማለት ነው። ምክንያቱም አሁን ላይ በመሀላቸው ያለው ጽናት ከራሷ በላይ ሰዎችን መውደዷ ለሰዎች ያላት ክብር ነው እንደዚህ እያደረጋት ያለው። በተለይ ደግሞ በጣም ደስ የሚለው ነገር ሁላችሁም መሆን አለበት ስትሉ የነበረው ኪራ ስላለው ነገር ስለ ሁሉም ነገር አውቋል። ጽናት ይህን ሁሉ ነገር እያደረገች ያለችው እሱንም እንደማትወደው ወይንም ደግሞ እርሳኝ እያለች እያስጨነቀችው የነበረው ራሷንም እየጎዳች የነበረው አባትየው እንደዚህ ብሎ ቃል ስላስገባትና እሱንና ሀሴትን አንድ ላይ አድርግልኝ ብለዋት ስለነበረ ይህንን ነገር ለማድረግ እየሞከረች እንደሆነ ኪራ ሁሉንም ነገር ከመጀመሪያ እስከ መጨረሻ ድረስ በደንብ አድርጎ አውቋል። ናሆሜንም ሲጠይቀው አዎ ይሄ ነበር የተፈጠረው እንጂ በጣም ተጎድታለች፣ የምትወስነው ውሳኔ ከዚህ በኋላ ከባድ ሊሆን ይችላል ብሎታል ማለት ነው። በጣም ነው ለእሷ የተጨነቀው። ይሄ ሁሉ ነገር እንደሆነ አላወቅኩም ነበር ብሎ በጣም ነበር የተጨነቀው እሱ ራሱ። ይሄ ነገር ስለሆነ በጣም ደስ ብሎኛል። ስለዚህ ሊታረቁ ነው ብዬ አስባለሁኝ። በቀጣይ በሚለቀቀው ክፍሎች በደንብ እናያለን። እናንተ ዛሬ እንዴት አያችሁት? ለኔ በጣም ተመችቶኛል። አሪፍ ነው።